መነኩሴ ማለት የሞተ ማለት፣ ምንኩስና ማለት መሞት ማለት ነው። ፍርድ ቤት ሄዳችሁ የሚፋታውን ሰው ጥናት ቢሰራ እርግጠኛ ነኝ ብዙ % ኦርቶዶክስ። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል። እንግዲህ ቆብ አጥባችሁ ስትለብሱ እንዲያው በሞቴ ይችን እያላችሁ እስኪ ልበሱ። እኔም እኮ የዋዛ እንዳልመስላችሁ በዚያው በጸሎት እንድታስቡኝ እኮ ነው። the mother of all sins ትባላለች። የኃጢአቶች ሁሉ እናት ትባላለች። ማለት ኩራት ማለት ናት። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። ሳይገባው በምናኔ ከታጀበ መነኩሴ እየገባው የሚወድቅ የሚነሳ ይሻላል። ገዳምን ማን ይበጠብጠዋል ብላችሁ ብትጠይቁኝ ምንኩስና ምን እንደሆነ ያልገባው ሰው አባገሌ ከአባሌ ገሌ ጋር ታረቅ አላደርገውም። ቆቡን ተው። እንግዲህ ቆብ የዋህነት ምልክት ነው። ቆብ የቅንነት ምልክት ነው። ቆብ የመታረቅ ምልክት ነው። ክርስቶስ ዓርብ ዕለት ቆብ አድርጎ ይቅር ሲል ነው ሲጣላ ነው ያዋለ። ስለዚህ ቆብ ይዞ አንገትን እየነቀነቁ ስድብ መግጠም ኧረ ጎበዝ ምን ይባላል ይሄ? ቆብ አድርጎ መጣላት፣ ቆብ አድርጎ መሳደብ፣ ቆብ አድርጎ ቂም መያዝ የክርስቶስን የዓርብ ዕለት ጉዞ መሳደብ ነው። ጸጋን ትህትና ይቀድመዋል። ከትህትና በኋላ ጸጋ ይመጣል እንጂ ከጸጋ በኋላ ትህትና አይመጣም። የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቋቸው። ሲያሳድዷችሁ ከሀገር ያውጣችሁ፣ ከመንግሥተ ሰማያት ያናውጣችሁ ብላችሁ መርቋቸው። አሁን እኮ አንድን ሰው አንድ ጉዳይ ለማስፈጸም እንደው ትንሽ በምስጋና መርፌ ጠቅ ማድረግ በቂ ነው። ገብቷችኋል? በእውነት እንደሰው ያለ የልማት አርበኛ ማን አለ? እንደሰው ያለ ደግ ስንለው ተርከክ ይላል ልቡ። የዋ መስሎት እኮ ነው። ሲነቅፉህ መታገስ የማትችል ከሆነ መነኩሴ አይደለም። እስካሁን ገና አልሞትክም፣ በሕይወት አለ። እስኪ አንድ የሞተ በድን ጋር ሂደን እስኪ እንስፈንለት። እሰይ 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 ይላል። እስኪ ሽቱን ንርጨው፣ ያሸታል። ስደቡት፣ ይቆጣል። መነኮሳት እግዚአብሔርን ቢከተሉ ምዕመናንን እየተከተሉ ሳንቲም ፍለጋ መሮጥ ባላስፈለገ ነበር። ምዕመናን እየተከተሉ እኛን ይመጡ ነበረ። ወንድምን እያስቀየሙ እህትን እየጣሉ እግዚአብሔር ቢሉት የትም አይገኝም። ከበዓቱ የፈለገ ቢሆን መውጣት የለበትም። መነኩሴ ቢወጣ እንኳን 2 ሰው ተጨምሮለት ነው መውጣት ያለበት፣ ወይ 1 ሰው ተጨምሮለት። በፍጹም አንድ መነኩሴ ለተልእኮ ብቻውን አይላክም፣ ነውር ነው። በዓቱን ለቆ ይወጣል። በዓቱን ለቆ ሲወጣ ውድቀት ያገኘዋል። ውድቀት ሲያገኘው ኧረ በኦርቶዶክስ ምንኩስና ችግር አለበት ብሎ መውጣት ይጀምራል። ይች ናት የምንኩስና ፋውንዴሽን የምትባለው፣ መሰረቷ እዚች ላይ ናት። ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ከሁላችን ጋር ይሁን። ብፁዕ አባታችን አቡነ ቶማስ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ አባታችን መጋቤ ካህናት አባ ሀብተ ጊዮርጊስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ ኃላፊ፣ ክቡር መምህራችን መጋቤ ሐዲስ ፍስሐ የዚሁ መምሪያ ጸሐፊ፣ የተከበራችሁ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የገዳማት አድባራት አስተዳዳሪዎች፣ ከዚያም በፊት የአዲስ አበባ ሀገረ ስብከት ውስጥ የምታገለግሉ አባቶቻችን ሊቃውንት፣
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት የመጣችሁ አባቶቻችን፣ እናቶቻችን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ሰላም የሰጠን አምላክ መድኃኔዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እግዚአብሔር ፈቅዶ በቸርነቱ በእናንተ ጸሎት አሳክቶልኝ ስለተገኘው የእናንተን ሰላም ለኪ እንድሳተፍ እግዚአብሔር ስለፈቀደልኝ እጅግ በጣም ደስ ብሎኛል። ትናንትና ነው ከዚያው ከጣና ቂርቆስ ከገዳሙ ተነስቼ የመጣሁትና እግዚአብሔር ረድቶኝ እዚሁ ስላደረሰኝ እግዚአብሔር የተመሰገነ ይሁን። ከዚያ በመቀጠል ፓወርፖይንት አላዘጋጀውም። ይቅርታችሁንና ምሕረታችሁን እለምናለሁ። አላዘጋጀውም የፓወርፖይንት። ስለዚህ ስልጠናውን በቃል ለማቅረብ እሞክራለሁ ማለት ነውና ለሱ ይቅርታ ታደርጉልኛላችሁ። በእውነቱ የተማሪ ነገር አልሳካልኝ ብሎ ነው ፓወርፖይንቱን ለመጻፍ ለመተየብ እሱ ነው። በቃሌ ለማቅረብ እሞክራለሁ። በጸሎታችሁ አስቡኝ። ዛሬ እንደ እግዚአብሔር ፈቃድ ለእኔ የተሰጠኝ ርዕሰ ጉዳይ ምንኩስና ትናንትና ዛሬ በሚል ርዕስ እንድንነጋገር ነው። ከመምሪያ የተሰጠኝ መመሪያ ማለት ነው። በእሱ ርዕስ ላይ ትንሽ ቆይታ እናደርጋለን። ምንኩስና ትናንትና ዛሬ። ጊዜያችሁን ላለመውሰድ ቀጥታ ወደ ጉዳዩ ለመግባት እሞክራለሁ። እንደ እውነቱ ለመናገር መዋሸት ስለማይገባ ይሄንን ርዕሰ ጉዳይ እንደኔ ያለ ልጅ የሆነ ሰው ባያቀርበው ደስ ይለኝ ነበር። ልቤ የሚያምነውን መናገር ነው። በእርግጥ ቅዱስ ዮሐንስ አፈወርቅ የሚሰብክ ሰው በሚሰብካቸው ሰዎች ፊት ራሱን ማዋረድ የለበትም፣ ለካ ራሱ የማይሰራውን ነው የሚያስተምረን ብለው ይሰናከሉበታል ይላል እና ቢያመሰግኑትም በልቡ እያዘነ ዝም ይበል ይላል እና አሁን እውነት ለመናገር ምንኩስና ትናንትና ዛሬ ስል ለመመስከር ያስቸግራል። ቅዱስ መቃርዮስ ታላቁ አንድ ጊዜ እኔ መነኩሴ አይደለሁም ብሎ ተናግሮ እንደነበረ ታስታውሳላችሁ። በውስጠኛው ፈታኔ አልባብ በሚባለው በቅዱስ መቃርስ ገዳም በአስቄጥስ በረሃ ሳለ ድንገት ተሐውኮ መጣበት እና ተሐውኮ መጥቶበት ወደ ውስጠኛው በረሃ ሂድ የሚል መንፈስ አነሳሳውና ወደ በረሃው ሲሄድ ሀርገጻት አራዊት ጋር ተስማምተው የሚኖሩ ወይም በአማርኛ መፍታት ቢያስፈልግ አዞው፣ ጉማሬው፣ የባህር አራዊት ከሚኖሩበት ከነሱ ጋር ተስማምተው የሚኖሩ ባይታውያንን ባህር ውስጥ አገኛቸው። እናንተ ምንድናችሁ አላቸው። እኛ እንዲያውም ደንግጦ ሊሸሽ ነበረ። እኛ እንዳንተ ሰው ነን አሉት። እንደምን ሆናችሁ ትኖራላችሁ አላቸው። እኛ መዓልትና ሌሊቱን እዚሁ ታግሰን እግዚአብሔር ቁሩን ሐሩሩን አስችሎን እንዲህ ሆነን እንኖራለን። ለመሆኑ እንደ ድሮው ነፋሳት ይነፍሳሉ፣ ብርሃናት ይመላለሳሉ አሉት። በእግዚአብሔር ፍቅር ከመነደፋቸው የተነሳ መዓልትና ሌሊት ክረምትና በጋ መፈራረቃቸውን ዘንግተው ነበርና አሁን ይፈራረቃሉ። የሰው ልጆች እንደ ድሮው ይወጣሉ ይወርዳሉ አሉ። አዎን አላቸው። እንግዲህ እኔ እንደናንተ ሆኜ ጸጋ እንዳገኝ ምን ላድርግ አላቸው። የሆነልህ እንደሆነ ግባና ከኛ ጋር ኑር አሉት። እኔስ እዚህ ባህር ውስጥ ገብቼ መኖር አይቻለኝም አላቸው። እንግዲያው እግዚአብሔር ይምርሃልና በባትህ ገብተህ አልቅስ አሉት። ተመልሶ መጥቶ ቅዱስ መቃርስ ለአርዲቱ
ልጆቼ እኔ እስከ ዛሬ ድረስ መነኩሴ አይደለሁም አላቸው። ምነው አባታችን ቢሉት መነኩሴ አይቻለሁ እንጂ መነኩሴ አይደለሁም አላቸው። ምን ነው ቢላቸው ይሄኑ ተረከላቸው። እና እንግዲህ መነኩሴ አይደለሁም ያለ መቃርስ ነው። መቃርስ መነኩሴ አይደለሁም ብሎ በቆመበት መድረክ ስለ ምንኩስና ማስተማር ለነፍስ ጭንቅ ነው። አለ ለመባልም አይደለም፣ ሕሊና የሚያምንበትን ነው። እንዲሁ ከሆነ እንግዲህ የእግዚአብሔርን ቃል እንደተጻፈ ለማድረስ የመንፈስ ቅዱስ ሀብቱ ይርዳኝ። ከራሴ ጋር የሚገናኝ ነገር ግን የለውም። ወደ ትምህርቱ ለመሄድ ስሞክር ይሄንን ርዕሰ ጉዳይ እንድንነጋገር የፈቀደልን አምላክ ቅድስት ቤተ ክርስቲያናችንን በፊት ለፊቷ እየመነጨባት ያለውን ማዕበል እንድትሻገር እግዚአብሔር እንዳሰበልን ይሰማኛል። እንደዚህ መሰብሰባችን ቁም ነገር ባንነጋገር እንኳን እሱን ብለን መሰብሰባችን ዋጋ አለው እና እግዚአብሔር በዚህ ምክንያት እንኳን ቢሆን ቤተ ክርስቲያንን እንደሚያሻግራት እተማመናለሁ። ይሄንን ህብረት ሳይ በጣም ደስ ይለኛል፣ እውነቴን ስነግራችሁ ማለት ነው። እና እንደ ቀላል ነገር እንዳናየው ደስ ብሎን እንድንሄድ ነው። እኛ ለእግዚአብሔር ቤት የምንሰራው ስራ የለንም፣ እግዚአብሔር በቤቱ ግን ይሰራል። አንድ ሰው በእግዚአብሔር ፊት ሊጎዳ የሚችለው ለእግዚአብሔር ቤት እየሰራው ነው ብሎ ያሰበ እንደሆነ ነው። ለእግዚአብሔር ቤት ሰው አይሰራም፣ እግዚአብሔር በቤቱ ይሰራል እንጂ። እስመ ነሐብር ግብረ እግዚአብሔር ይላል ቅዱስ ጳውሎስ። እኛ ከእግዚአብሔር ጋር የምንሰራ ነንና። ወህንፃ እግዚአብሔር አንትሙ፣ እናንተ ደግሞ የእግዚአብሔር ሕንፃ ናችሁ። ወማኅደረ እግዚአብሔር አንትሙ፣ የእግዚአብሔር ማደሪያዎቹ ናችሁ። እኛ ደግሞ አናጺዎች ነን ይላል። አስተናደፍኩ መሰረተ ከመሊቀ ጸረብት፣ እንደ ብልህ አናጺ እኔ ነገሮችን እገጣጥማለሁ፣ ስራውን ግን ባለቤቱ ይሰራዋል ብሎ እንደተናገረ ለቤቱ የሚሰራ እግዚአብሔር ነው፣ የሚያስብ እግዚአብሔር ነው። እንዲያውም እግዚአብሔር ቅዱስ ዳዊት ለይግብኡ ድኅሬሆሙ፣ ወደ ኋላቸው ይመለሱ አድጓነስ ይሁኑ ብሎ እንደተናገረው ወደፊት እያቀድን ወደ ኋላ እንድንመለስ የሚያደርገን በሕሊናችን ቤተ ክርስቲያናችንን እኛ እንለውጣታለን እናስቀጥላታለን ብለን ያሰብን እንደሆነ ነው። እግዚአብሔር እንዲህ ያለ ትዕቢተኛ ልብን አይረዳውም። እኔን አስተካክለኝ ያልን እንደሆነ ቅድም እንደተማርነው እኛን ከማስተካከሉ የተነሳ ቤተ ክርስቲያናችን በክብሯ ለዓለም እንድትታይ እናደርጋለን። ስለዚህ መሰብሰባችን ትልቅ ነገር ነው። አባቶቻችን እግዚአብሔርን እንዲያውም መለመን ያለብን ከዚህ መሰብሰባችን የሚያስቀረን ነገር እንዳይኖር እሱ በቸርነቱ መንገዱን አጥርቶ እስከፈቀደው ዳርቻ ድረስ እንዲያደርሰን ነው። ይሄ ትልቅ መሻገራችን ነው። እግዚአብሔር ባወቅ እና ይህንን ነው ያለ እግዚአብሔር ፈቃድ መሰብሰብ ስለማይቻል የሰበሰበን አምላክ ክብር ምስጋና ይግባው። እንደ መግቢያ ይህንን ካልኩኝ ምንኩስና ትናንትና ዛሬ የሚለውን ለማየት ምንኩስና ትናንትና ዛሬ የመጀመሪያው እንደ መግቢያ ያክል ምንም እንኳን ባለፈው ዓመት ጉባኤያችን ያየነው ቢሆንም እሱን ሳንናገር መሄድ ስለሌለብን እንደው ምንኩስና ምንድነው የሚለውን እንደ መግቢያ ዳስሸው ልሄድ። የምታውቁት እንኳን ቢሆንም ምንኩስና ምንድነው? ምንድነው ምንኩስና? ምንኩስና እንዲያውም አሁን እንግዲህ ከዚህ በኋላ ይቅርታ ቅድም ጠይቄ ስለጨረስኩ እቅጭ ነው የምንነጋገር ማለት ነው። ከዚህ በኋላ ጨርሰናል ቅድም ይቅርታውን እና አሁን ቤተ ክርስቲያን እየተቸገረች ያለችው ብዬ የምረዳው አንዱ የቤተ ክርስቲያን ፈተናዋ የሚመነጨው ምንኩስና በተገቢው መንገድ ካለመጓዙ የተነሳ ነው ብዬ እረዳለሁ። ምንኩስና በተገቢው መንገድ እንዳይጓዝ ያደረገው ሽባ አድርጎ አስሮ የያዘው ነገር ደግሞ ምንኩስና ምን እንደሆነ ሳይረዳው የሚመነኩስ ሰው በመብዛቱ ነው ብዬ እረዳለሁ። ምንኩስና ምንድን ነው የሚለውን
ሳይረዳ ምንኩስና ውስጥ የገባ ሰው ምን ማለት እንደሆነ ልንገራችሁ። የኢንስታሌሽን ምንነት ሳይገባው የዚህን ህንፃ መብራት ዝርጋታ ሰራዋለሁ ብሎ ቢገባ አንድ ሰውዬ ምን ያደርጋል? ምንም ሊያደርግልን አይችልም። ሕክምና ያልተማረ ሰው ሰርጀሪ ሊሰራን ቢገባ ምን ያደርግናል? እንደው በቢላዋ ቆምጦ ይጣለን እንዴ? እግርና እግራችን ሆዳችን ሁሉ ቆምጦ ይጣለን? ሕክምና ሳይማር አንድ ሰው ኦፕራሲዮን ልስራችሁ ቢለን እኔ እሺ ብዬ ሆዴን እሰጣለሁ? አንሰጥም። እስቲ እግዚአብሔር ያሳያችሁ። እስኪ ዝም ብሎ አንድ ሰው ሲያርስ የነበረ ሰውዬ መጥቶ የመኪና መሪ ይዞ እስኪ እንዴት አድርጎ ሊያደርገው ይችላል? እና ያላወቁትን ነገር አሁን በጣም አስቸጋሪ ነገር ነው። አንድ ሰው የሚያደርገውን ነገር አስቀድሞ ተርሙን ማወቅ አለበት። ምን ማለት ነው? እሷ ቃሏ ራሷ ምንድናት? ውስጧ የተቀበረው ነገር ምንድነው? ስንት ታወጣለች እቺ ነገር? ከነዋጋዋ ከነመጠኗ ማወቅ አለበት። ይሄን ያላደረገ ሰው ሙያም አውቀውት የሚገቡት ነው፣ ህይወትም ተረድተው የሚገቡት ነው። እና ሳይገባው በምናኔ ከታጀበ መነኩሴ እየገባው የሚወድቅ የሚነሳ ይሻላል። ሳይገባው ምናኔን አጥብቆ የያዘ ሰው ባልገባው መንገድ መልሶ ይወድቃል። ወርቅ ምን እንደሆነ ያላወቀ ሕፃን በእጁ ቢይዘው ሰፈር ሄዶ በአንድ ዳረጎት ለውጦ ጥሎት ይመጣል። የወርቅ ክብር የገባው ልጅ ግን እየተደበደበ የማይጥለው ወይም በከበረ ቦታ ያስቀምጠዋል። ስለዚህ ዕቃን ለመጠበቅ የዕቃውን ክብር ማወቅ ይቀድማል። ዕቃው እንዳይሰበር ለመጠንቀቅ የሚሰበር መሆኑን ውድ መሆኑን ማወቅ ይገባል። ታውቃላችሁ፣ አሁን በአውሮፕላን ስትሄዱ የሚሰበር ዕቃ ከሆነ ፍራጃይል የሚል ይለጠፍበታል። ተሰባሪ ዕቃ ነው፣ ተጠንቅቃችሁ ያዙት። ካርጎ የሚሰሩት ሰዎች እንዳይወረውሩት ማለት ነው። እንዳይወረውሩት የሚሰበር ነው ተብሎ ይጻፍበታል ማለት ነው። ሰው ሲያውቀው ያወቀውን ነገር በጥንቃቄ ይዘዋል። እና አለማወቅ እንዴት ያለ ዱር መሰላችሁ! እንዴት ያለ እኔ አሁን ከዚህ በኋላም እግዚአብሔር ባወቀው በየዓመቱ የዛሬ ዓመትም ምንኩስና ትናንትና ዛሬ የሚለውን መማር የለብንም። ከዚህ በኋላ ገዳማት መነኩሴ ሲቀበሉ አሳውቀውት እንዲቀበሉ እፈልጋለሁ። በእኔ በኩል አበምኔቶች አላችሁ እዚህ ከዘንድሮው ስብሰባ በኋላ ቢያንስ ይህን እርምጃ በገዳማት ህብረቱም ይሄ እንዲወሰድ እኔ እፈልጋለሁ። በግል አንድ መነኩሴ ከመመንኮሱ በፊት ማወቅ አለበት። ደረጃዎች አሉት። የመጀመሪያ ቃሉን ያስተምሩታል። ቀጥሎ ካም ኤንድ ሲ የሚባል ደረጃ አለው። ቃሉን ማሳወቅ ማለት ሃይማኖቱን ያሳውቁታል። ምንኩስና ምን እንደሆነ ከነገድሉ ከነአክሊሉ ከነድሉ ሩጫውን ከነሽልማቱ ተንትነው ያስረዱታል። ከዚያ በኋላ ካም ኤንድ ሲ ይባላል። ና መተህ እንዴት እንደምንኖር ተብሎ ደግሞ ይፈተናል። ዓለም ውስጥ እንዳለ እየተመላለሰ እንዲያ ይደረጋል። መጨረሻ ላይ ደግሞ ለ40 ቀን ቁጭ እንዲል ይደረጋል። መጨረሻ ላይ 3 ዓመት ማህበር ውስጥ ሳይጨመር መፈተን አለበት። ሳይገባው ይገባል፣ ሳይገባው ይወጣል። ምን ያርገው? ወዶ እኮ አይደለም። በማንም ላይ የመፍረድ ስልጣን እኔ የለኝም፣ አልገባንም። ስለዚህ አሁን እዚህ ያላችሁትን እኔ አልወጣኝም፣ ግን ገዳምን ማን ይበጠብጠዋል ብላችሁ ብትጠይቁኝ ምንኩስና ምን እንደሆነ ያልገባው ሰው በቃ እኔ መልሰው ገዳምን የሚበጠብጠው ማን ነው? ገዳም ያልገባው ሰው። ገዳም አልገባም እኮ አንተ ሰውዬ ይላል ሥርዓተ ቅዳሴያችን ላይ ቤተ ክርስቲያን ውስጥ ቆመ ልብህ ወዲያ ወዲህ የሚል ከሆነ ታወጣከ ቤተ ክርስቲያን ቅድስት፣ ቤተ ክርስቲያን አውጥታ ትጥልሃለች ይላል። አንተ ግን እዛው የቆምክ ይመስልሃል። ቅዳሴው ላይ ያለህ ይመስላል፣ ግን ውጭ ነህ ነው። ሰምታችኋል አይደል? ጌታ እኮ አንኳኩ ይከፈትላችኋል ያለ ለምን እንደሆነ ታውቃላችሁ? ውጭ እንደቆማችሁ ነው ማለት እኮ ነው። በውስጥ ሲታይ አንኳኩ ይከፈትላችሁ፣ ውጭ ያለ ነው ውስጥ ያለ ነው የሚያንኳኳው። ገና ውጭ ላይ ናችሁ እያለን እኮ ነው አንኳኩ ይከፈትላችኋል ያለን። ውስጥ ያለን ይመስለናል፣ ግን ይወጣን ነው። ያ ነው ገዳሙን የሚያውከው የሚበጠብጠው። ገዳማት ወደ ክብር ከመብቃታቸው በፊት
ምን ይቀድማቸዋል? ስምምነት ይቀድማቸዋል። ስምምነትን ትህትና ይቀድመዋል። ትህትና ይቀድማል ጸጋ ብሏል ማር ይስሐቅ። ጸጋን ትህትና ይቀድመዋል። ጸጋን ትህትና ይቀድመዋል። ከትህትና በኋላ ጸጋ ይመጣል እንጂ ከጸጋ በኋላ ትህትና አይመጣም። ነገሩ የተገላበጠ ይሆናልና እንደምታውቁት ከመውለድ በኋላ መጽነስ የለም አይደል? ከመጽነስ በኋላ መውለድ ነው ያለው። ተወልዶ የተጸነሰ የለም፣ ተጸንሶ የተወለደ ነው እንጂ። ቅደም ተከተሉ ሲዛባ ሁሉም ይዛባል። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር መጀመሪያ ጽድቁንና መንግስቱን ፈልጉ ቢለን ኋላ ሌላው ይጨመራል ቢለን አለ ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር። እኛ ነገሩን ለወጥ ነውና መጀመሪያ ጭማሪውን ኋላ ጽድቁን አደረግነው። ወበይንተ ዝንረክብ አለ ዛቲ ወይለን ታክቲ። በዚህ ምክንያት ሁሉንም ሳናገኘው እንቀራለን። ስለዚህ አባቶችና እናቶች ምንኩስና ምንድን ነው የሚለውን እኔ ከዘንድሮ ዓመት በኋላ በሰነድ ተሰንዶ በእያንዳንዱ ገዳም መቀመጥ አለበት ብዬንም ማምነው። ተቀምጦ አንድ አርዲት ወደ ማህበር ከመግባቱ በፊት ምንኩስና ይሄ ነው ተብሎ ሊነገረው ይገባል ማለት ነው። አንድ ሰው እኮ ተምሮ በአንድ መስሪያ ቤት ለመቀጠር መጀመሪያ ሰርተፊኬት ያስፈልገዋል። ከዚያ በኋላ ሲኦሲ ይፈተናል። ከዚያ በኋላ ደግሞ መስሪያ ቤቱ የሚያወጣውን ፈተና ይፈተናል። ከዚያ በኋላ ደግሞ ምን ይሰጠዋል? ኦሪየንቴሽን ይሰጠዋል። ውስጥ ስላለው የሥራ ሂደት ደግሞ የራሱ የአንድ ተቋም የሥራ ባህል የሚባላል እሱን ይሰጠዋል ማለት ነው። ከዚያ በኋላ ነው የሚገባ። እንደው ያላወቀውን ዓለም ገብቶ ሰው መከራውን ይይ እንደዚሁ ካስኮላ ትምህርት ቤት ዝም ብሎ ሮጦ እንደመጣ እንደው ብድግ ብሎ ነውር አይደለም እንዴ? ነውር እኮ ነው። ስልጠና አለ ሁሉም ነገር ማለት ነው። ስለዚህ ምንኩስና ምንድን ነው የሚለውን ማሳወቅ ይጠበቅብናል። ስለዚህ ምንኩስና ምንድን ነው? እንደምታውቁት ነው። ቃሉ መንኮሰ ሞተ ማለት ነው አይደለም? መንኮሰ ሞተ ማለት ነው። መነኩሴ ማለት የሞተ ማለት፣ ምንኩስና ማለት መሞት ማለት ነው እንደምታውቁት። አሁን እሱ ይሄ መሞት ማለት ምን ማለት ነው የሚለውን ነው የቴዎሎጂካል የሆነውን ክፍሉን የምናየው። መሞት ማለት ምን ማለት ነው? በምንኩስና አሴቲክ ቴዎሎጂ በሚባለው ወይም በዚህ የምናኔ የትምህርተ መለኮት ትምህርት ቢታይ ምንድነው መሞት ማለት? በምንኩስና መሞት ማለት እንግዲህ ሞተ ተለየ ማለት ነው። እንደምታውቁት ሞት ማለት ተለየ ነው። ሞተ ማለት የግዕዝ ቃል ነው። ተለየ ማለት ነው። መሞት ማለት መለየት ማለት ነው። መሞት ማለት መለየት ማለት ነው። የመጀመሪያው አንድ ሰው የሚሞተው ከምንድን ነው ሲባል ከራሱ መሞት አለበት። አንድ ሰው መነኩሴ ለመባል ከራሱ መሞት አለበት። ከራሱ እንዲህ ብሎ ጌታ እንደነገረን በቅዱስ ማርቆስ ወንጌል ምዕራፍ 8 ላይ ሲነግረን ምንድን ነው ያለ? ዘይፈቅድ ይጸመደኒ ይጽላ ነፍሶ ያጥብ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊያገለግለኝ የሚወድ ካለ ራሱን ይካድ። ይችናት የምንኩስና ፋውንዴሽን የምትባለው መሰረቷ እዚች ላይ ናት። መሰረት የሌለው ቤት ጣራው ሊቆም አይችልም። የምንኩስና መቆሚያዋ እዚች ላይ ናት። እኔን ሊያገለግለኝ የሚወድ ሰው ካለ ራሱን ይካድ። እኔነት ኢጎ ትባላለች። በዚህ በሳይንሱ የሳይኮሎጂ ባለሙያዎች ኢጎ ይሏታል። ራስ ወዳድነት ማለት ናት። ከኢጎ ምን ትወጣለች? ሰልፊሽነስ ፕራይድ የምትባል ነገር አለች። ኩራት the mother of all sins ትባላለች። የኃጢአቶች ሁሉ እናት ትባላለች። ማለት ኩራት ማለት ናት። ኩራት የኃጢአቶች እናት ነው የምትባለው። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት?
ወይዘሮ ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና አንድ ሊቅ ድንግል ማርያምን ሲለምናት ምንድነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበረ። ለሌላ ጠላት አትስጪኝ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይኸው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድን ነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጥ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆረጥመዋል። ስለዚህ ራስን መካድ። እኔ ሁልጊዜ እናገራለሁ፣ ብዙ ስብሰባዎች ለምን ቶሎ እንደማይቋጩ ታውቃላችሁ? ራስ ወዳድነት ስላለ ነው። ስብሰባው ያን ያህል ጊዜ የሚፈጅ ስለሆነ አይደለም። ራስ ወዳድነት ስላለ ሁሉም እኔን ስሙኝ ሲል ለእውነት በመጣር ሳይሆን የራስን ሐሳብ በሰው ላይ ለመጫን በሚደረገው ጥረት ወይም ነገሩ ጠቃሚ ከሆነ ግድኔ ካላልኩት ምን አገባኝ ማለትን ትቶ የኔን ሐሳብ እነማን ተቀበሉት እነማን ጣሉት በሚል ምክንያት አንድ ቀን የሚያልቀው ስብሰባ 7 ቀን ይሆናል። ስንነታረክ ማለት ነው። ገዳማትን የሚያምሳቸው ማን ነው? እኔነት አይደለም። እሱ አድጎ ነው የትም የሚጠብጠው። ስለዚህ የእግዚአብሔር ቤተሰቦች ራስህን ካድ ልጄ። ልመነኩስ ነው ሲል አንድ ሰው ልጄ ሲሰድቡ ዝም ትላለህ? አንተ መተህ 5 ዓመት ከኖርክ በኋላ ለአንተ የሚገባውን ቦታ ትናንት ለመጣ መናኝ ብሰጠው አይከፋህም? በአደባባይ ከሰው መሃል ብሰድብህ ምን ትላለህ ተብሎ ሰው እኔነቱ ሊለቀው ይገባል። ጌታ እኮ ከሐዋርያት ያስለቀቀላቸው ይሄን ነበር፣ እኔነትን። ቅዱሳን ሐዋርያትንም እኮ የቆረጠበ ነገር ነው ይሄ። በውስጥ የተደበቀ ክፉ ትል ነው ይሄ እኔነት። ሰው መሃል ይሰድባቸዋል። ትችት እንዲለምዱ ምን ይላቸዋል? ጴጥሮስን አንተ ሰይጣን ይለዋል። ሌሎችን ደግሞ እናንተ እምነት የጎደላችሁ ይላቸዋል። ከዕለታት በአንድ ቀን ምንድን ነው ያደረገው? ቅዱሳን ሐዋርያት በውስጥ አደረጉና እንዲያው ግን በመንግሥተ ሰማያት ግን ታላቁ ማን ነው አሉት። ይህ የክብር ውድድር ነው። ውስጡ ቅናት ነው። ጴጥሮስ ሲሆን ዮሐንስ ሲሆን ቁርጣችን ይንገረን ነው ነገሩ። ማንን ነው እሱ የሚያቀርበው ነው ጥያቄው። ይሄ በገዳማትም ይኖራል። ኧረ ሞልቷል። ሞልቶ እየፈሰሰ ነው። እንዲያው ሞልቶ ደግሞ ይፈሳል። ማን ነው የሚበልጥ አሉት። ይሄን ያሉበት ምክንያት ከዕለታት አንድ ቀን ፈሪሳውያን መጥተው ለምንድን ነው አንተ ግብር ማትከፍለው አሉት። የነገስታት ልጆች ይገብራሉ ያስገብራሉ አላቸው። አይ
ያስገብራሉ። እንዲህ ማለቱ ምን ማለት ነው? እንግዲህ እኔ የንጉሠ ነገሥት የአብ ልጅ ሆኜ አስገብራለሁ እንጂ እገብራለሁ እያላቸው ነበር። ነገር ግን ሕዝቡ እንዳይታወኩ ቅዱስ ጴጥሮስን ሂድና ከባህር አሳ አጥምደህ ያንን ለእኔም ለአንተም ግብር ክፈል አለው። ቅዱስ ጴጥሮስ አጥምዶ ለጌታም ለሱም ግብር ከፈለ። ቅዱሳን ሐዋርያት በውስጣቸው ምን የሚል ነገር ቋጠሩ? ለአንተም ለእኔም ክፈል ያለው ጴጥሮስን ከሁላችን አብልጦ ቢወደው አይደለምን የሚል ነገር ውስጣቸውን ያሻቸው ይቆረጥማቸው ነበር። ቁርጡን እንጠይቀው፣ በመንግሥተ ሰማያት ማን ነው ትልቁ አሉት። ጴጥሮስ ይለኛል፣ ዮሐንስ ይለኛል፣ ታዲዮስ ይለኛል ብለው ሲጥሩ ወፀዋ አሃደ ሕፃን አንድ ሕፃን አመጣና ፊታቸው አቁሞ አማን አማን እብለክሙ እመይተመየጥክሙ ወይኮንክሙ ከመዝንቱ ሕፃን ይትበው ውስተ መንግሥተ እግዚአብሔር፣ ካልተመለሳችሁ እንደዚህ ሕፃንም ካልሆናችሁ ወደ መንግሥተ ሰማያት አትገቡ ማለቸው። ነገሩን ከነሱ ጨዋታ አወጣው። ከ12ቱ አንድ ሰው ይጠራል ብለው ሲጠቡ ከነሱ ውጭ የሆነ ልጅ አመጣ። ሊቃውንቱ እንደ ሕፃን መሆን የሚውለውን 7-8 ትርጉም ነው የሚሰጡት። እንደ ሕፃን መሆን ማለት አንደኛ ሕፃን ልጅ አዲስ ልብስ አልብሰውት ለክብሩ ሳይጨነቅ ጭቃው ላይ ሄዶ ይቀመጣል ይላሉ። ትሁት ካልሆናችሁ ራሳችሁን ካልጣላችሁ በመንግሥተ ሰማያት ቦታ የላችሁም እንኳን ትልቁ ልትሆኑ ማለቱ ነበረ። እና ከዚህ የተነሳ እንደ ሕፃን መሆን ማለት አንዱ ራስን መጣል። ይሄ ነው በገዳማቱ አንድ ሰው ምንኩስናን አወቀ የሚባለው ቆብ ቀሚስ አሰፍቶ ለበሰ፣ ገዳም ገብቶ ራሱን በረሃብ ቀጣ ማለት አይደለም። መጀመሪያ ራሱን ካደ ነው። ራሱን መካድ አለበት። ዘመዶቹን፣ ታሪኩን፣ የጀርባውን ባክግራውንድ የሚባለው ለምሳሌ ማስተርስ ኖሮ ገዳም ልትገባ ትችላለህ። ያንተን ማስተር የሚያውቅልህ ገዳም የለም። ከዚያ በኋላ በቃ መነኩሴ ነህ። ፒኤችዲ ሊኖር ይችላል። ያንተን ፒኤችዲ የሚያውቅልህ ገዳም የለም። ከዚያ በኋላ ምንም የሌለህ ድሃ ነህ። አዋቂ ብትሆን አላዋቂ ነህ። የሀብታም ዘር ብትሆን ድሃ ነህ። ምንም እስካሁን የሰራው በዓለም የነበረ ዝና ካለ ስትመነኩስ ራስህን ባዶ አድርግ ነው። ራስህን ባዶ አድርግ። ክርስቶስ ወነሳ አርአያ ገብር እንደተባለ የባሪያን መልክ ይዞ መጣ እንዳለ ራስን የባሪያን መልክ ማስያዝ ባሰረ ክርስቶስ መሄድ ነው። መመንኮስ ማለት እንደሱ ነው። በልብ ያለ ትሕትና ናት። ስለዚህ መሞት ማለት ራስን መካድ ነው። ይህንን ቅዱስ ጳውሎስ ጠቅሶታል። ገላትያ ምዕራፍ 2 ቁጥር 20 ላይ እንዲህ ብሎ ጠቅሶታል። መመንኮስ ማለት የትኛው እንደሆነ ይሄን የሚጠቅሰው ወተሰቀልኩ ምስለ ክርስቶስ ወአንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ። እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሞቻለሁ። እኔ አሁን የለሁም፣ ክርስቶስ ግን በእኔ ይኖራል ይላል። መመንኮስ ማለት ይሄ ነው። እኔ አሁን የለሁም፣ ክርስቶስ በእኔ ይኖራል። እንዴት ያለ ነው! ይሄንን ነው በዚህ በቤተ ክርስቲያን ትምህርት ቲኦሲስ ይባላል። በቴዎሎጂ ትምህርት አለ። ቲኦሲስ ማለት ሱታፊ አምላክ ነው። እግዚአብሔርን መምሰል ነው። ሰው ከፈራሽ በስባሽነት እየወጣ የፈጠረውን እስከ መምሰል ይደርሳል። ያንም የሆነው ግን የራሱን ባዶነት ሲክር ነው። እና ቅዱስ ጳውሎስ ምን አለ? እኔ ሞቻለሁ፣ በእኔ የሚኖረው ክርስቶስ ነው። ይህ ማለት ምን ማለት ነው? እማስበው እንደ ጳውሎስ ሳይሆን እንደ ክርስቶስ ነው። የጳውሎስ ልብ ሞቶ የክርስቶስ ልብ በጳውሎስ ውስጥ ይኖራል ማለቱ ነበረ። የኔ የጳውሎስ ልብ ሞቶ የክርስቶስ ልብ በእኔ አለ እያለ ነበረ። አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር ነይነሰ ህሊናሁ ለክርስቶስ ብነ፣ እኛ ግን የክርስቶስ ልብ አለን ይላል። ደስ ነው የሚለው ይሄ ቃል። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። አሁን በምን ልብ እያሰብን ነው እንግዲህ ምንኩስና ምናምን የምንለው? በክርስቶስ ልብ ማሰብ እንግዲህ ገዳም ውስጥ ገብቶ በብዙ ልብ የሚያስብ ይኖራል። ግን በክርስቶስ ልብ ማሰብ ሊቁ ቅዱስ ዮሐንስ አፈወርቅ ይሄን ሲናገር ወገኖቼ ይሄን ሲተረጉም ቆሮንቶስን በተረጎመበት በሰባተኛው ድርሳኑ ሲናገር እኛ የፓይታጎረስ ልብ የለንም፣ እኛ የሶቅራጥስ ልብ የለንም፣ እኛ የፕላቶ ልብ የለንም፣ እኛ ያለን የንጉሠ ነገሥት ክርስቶስ ልብ ነው ይላል። እኛ ያለን የክርስቶስ ልብ ነው።
የአምላኬ የኢየሱስ ክርስቶስ ወንጌል ሁሉንም ነገር ለማወቅ በቂ ነው ይላል። ይሄንን ልብ ይዞ መግባት አለበት። የክርስቶስን ልብ ይዞ ይግባ እንጂ እዚያ ኤቢሲዲ ውስጥ ያለ የያዘውን ልቡን፣ እዚያ ቤተሰብ ውስጥ የያዘውን ልቡን፣ ሰፈሩ ላይ ያጠናውን ልቡን፣ በቄስ ትምህርት ቤትም የያዘውን ትዕቢተኛ የሆነ ልቡንም ቢሆን የትም የያዘ ልቡን ይዞ እንዴት ገዳም ገብቶ ሰው ልብስ የለበሰ ትዕቢተኛ ይሆን እንዴ? ቢጫ የለበሰ ወይባ የለበሰ ቆብ ያረገ ትዕቢተኛ ይሆን እንዴ? ምን ያረግልናል? እኛም የምንፈልገው የክርስቶስን ልብ ይዞ የገባ ሰው ነው። የዘመዶቹን ልብ ይዞ የሚገባ አንፈልግም። የራሱን ልብ ይዞ የሚገባ የእግዚአብሔርን ልብ ይዞ የሚገባ ራስን መካድ ማለት እሱ ነው። አሁን እዚህ ማላ ስነስቼ አንድ ሰው ብሳደብ ምን ይሰማችኋል? እሱ ነው እኮ ራስን መካድ ማለት። አንድ ሰው ብዬ ብሳደብ አባገሌ ያንቀላፉ ብል፣ አሁን ለምሳሌ ያንቀላፋ የለም አይዟችሁ፣ ግን ብል አንድ ሰው ምን ይላል? ሰው ማለት ነው የሚጠራኝ ስሜን ቢሆንስ በኋላ አስተያየት አይሰጠኝም ለብቻዬ። ይሄ ምንድን ነው? ኩራት ነው። ይሄ የተቀበረ ኩራት ነው። ካባ የለበሰ ኩራት ነው። ይሄ ነው እንዲወጣ የሚያስፈልገው። እንዴት ብሎ አርዲቱን መሳደብ የሚችል አበምኔት አለ? አሁን መቆጣት የሚችል አበምኔት አለ? የለም። እንዴት ብሎ ይቻላል? ማንን ይቆጣል እንዴ? በክርስትና ውስጥ ዴሞክራሲ የሚባል ነገር የለም ዘመዶች። መብት የሚባል ነገር የለም ክርስትና ውስጥ። ራስን መጣል እንጂ መብቴን አክብሩልኝ የሚባል ነገር የለም። አንዱ ለሌላው ይኖራል እንጂ አንተም አክብረኝ እንከባበር ጊቭ ኤንድ ቴክ የሚባል ነገር የለም በቤተ ክርስቲያን። ሰጥቶ መቀበል የሚባል ነገር የለም። ራስህን ትሰጣለህ። መጠወተርስ ነው። የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቋቸው። ሲያሳድዷችሁ ከሀገር ያውጣችሁ፣ ከመንግስተ ሰማያት ያናውጣችሁ ብላችሁ መርቋቸው። እሱን ነው የተማርነው። የመከባበር የሚባል ነገር እሱ ለሌላው ሴኩላር ወርልድ ለሚባለው ለሱ እንተውልታል። መከባበር የሚባለው ሰጥቶ መቀበል እዚያ ነው የሚሰራው። እዚህ ግን ለሚቀማ ስጥ ነው። እዚህ ለሚቀማ ስጥ። ለመጸፋከ መልታይቴከ ዘየማን ሚጥሎቱ ካልኢታሂ፣ ይሄኛውን ለሚመታ ይሄንን አዙርለት። እንዲህ ነው የተማርነው። የምንኩስና መምህር ኢየሱስ ክርስቶስ ነው። ክርስቶስም ያስተማረን ይሄ ነው። ስለዚህ መነኮሰ ምንድነው? አባቶችና እናቶች ሞተ። መሞት ማለት ማለት ነው መለየት። ከማን ነው የምንለየው? መልሱ እንጂ እንተጋገዝ። ከራሳችን። አሁን እገሌ መናኝ ነው የሚባል ነገር ትሰማላችሁ አይደል? እገሌ መናኝ ነው የሚባል በገዳም ምንድነው? በቃ እያከፈለ የሚበላው ሙሉ ሰንሰለት የታጠቀው እንዲሁ በቃ ራሱን ስጋውን በደንብ አድርጎ የቀጣው ነው። እኔ ግን እገሌ መናኝ ነው የምለው መጀመሪያ ልቡን የናቀውን ሰውዬ ነው። ልቡን ንቆ ሰውነቱን እንደ ቀለበት ቢቀጥን ችግር ውስጥ አለ። ልቡ እንደ ተራራ ከወፈረ ምን ያደርጋል? እንደዚያ ከሆነ የሂንዱይዝም እምነት አለ። አሁን ለምሳሌ የቡድሃ እምነት፣ በሱ እምነት ውስጥ በጣም ይጾማሉ ሰዎች፣ ይገርማቸዋል። ይጾማሉ። ክርስቶስ ግን የለበትም። ጾም በደንብ ነው የሚጾሙት እነሱ። በባዶ እግርም የሚሄዱ አሉ። ወደ ላይ እንዲያውም ወደ ላይኛው ወደ በዚህ ዮጋ የሚባል አላቸው። በዛ ወደ ላይኛው ተመስጦ የደረሰው ሰው ኢንላይትመንት ውስጥ ገባ የሚባለው ምግብ ሁሉ ትቶ 3 ቀን 4 ቀን ሊቆይ ይችላል። አረ እንደውም ዛሬ ራሱ ሰው ውፍረት ለመቀነስ በ24 ሰዓት አንድ ጊዜ የሚበላ ሰው ሞልቷል። አዲስ አበባም ይኖራል ራሱ ይበላል። ጉዳዩ ልብን ከማስተካከል ነው። ልብን ከማስተካከል የልብ ቅርፍትን አውልቆ ስለመጣል ነው ምንኩስና። እኔ ይሄንን ነገር እንደውም መድኃኔዓለም እንደው ከዚህ ነገር እንዴት አድርጎ ባላቀቀን። አንዱ እሱ ነው አላችሁ አባቶችና እናቶች። እሺ፣ ሁለተኛ ደግሞ መንኮሰ ሞተ ማለት ከዓለም መለየት ማለት ነው። ጌታ የማቴዎስ ወንጌል ምዕራፍ 19 ቁጥር 29 እንደነገረን መንኮሰ ሞተ ነው። ሞተ ተለየ። ምንኩስና መለየት፣ መነኩሴ የተለየ ማለት ነው እንግዲህ። እሺ፣ ከዓለም መለየት ማለት ጌታ እንዲህ ብሎ የነገረን ነው። ኩሉ ዘሃደገ አሃወ
ወአሃተ ወንድሞችን እህቶችን አበ ወእመ አባትን እናትን ብእሲተ ወውሉደ ሚስትን ልጅን ወገራውሃ እርሻውን ሁሉ የተወ ምይታ መክቢተ ይነስ ወሕይወተ ዘለዓለም ይወርስ። አባቱን እናቱን ሚስቱን ወንድሙን ልጆቹን እርሻውን የተወ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ይሄ ነው መነኩሴ ማለት። ምን የተወ? እርሻ የተወ። ያ ማለት እርሻ የተወ ማለት ምድራዊነትን የተወ ማለት ነው እንጂ ኧረ እኔ ለምሳሌ እርሻ ለምን ትላለህ? እርሻ የሚለው ለገበሬ ልጅ ነው። የገበሬ ልጅ ሆኖ ለመነኮሰ ነው። ለአዲስ አበባ ልጅ መሀል ከተማ ለተወለደው እርሻ የት አለው? ምድራዊነት ማለት ነው ጉዳዩ እንጂ እርሻ ጋር ብቻ የሚያያዝ አይደለም። እርሻውን የተወ ማለት ምድራዊነትን የተወ፣ ሀብት ማጠራቀም የተወ። እንግዲህ አሁን እዚህ ውስጥ መቼም እርግጠኛ ነኝ ብሎ ለማለት መናገር ባይቻልም እዚህ ውስጥ መቼም የግል ሂሳብ አካውንት ያለው ሰው ይኖራል ብዬ አልገመትም። አሁን እዚህ ማለት ነው እሱን ማለት እኮ ነው፣ ሌላ አይደለም። እሱን የሌለው ሰው ነው። እንደዚያ ከሆነማ ሀብትን አጠራቅሞ ትዳርን ይዞ መኖር ነው። ምን ያለፋፋል ታዲያ? ስለዚህ እርሻውን የተወ። አሁን መነኩሴ ማፍራት ከተፈለገ መጀመሪያ እንዲያውም እኔ ወደ ገዳም ከመግባቱ በፊት አንድ ሰው ገዳም ሲገባ ልጃችን ልንቀበለው ወስነን ከጨረስን በኋላ ሂሳብ አካውንት አለ? አዎ። ብር አለው አካውንት? አዎ። በጣም ጥሩ። እናታ ዘመዶች አሉ ድሆች? አዎ። በል እንግዲህ ሲሶውን ለዘመዶች ስጣቸው፣ ሲሶውን ለነዳያን ስጣቸው። ደግሞ ይሄኛውን ከቻልክ ለገዳሙ ስጥ፣ ካልሆነም ለወደድከው አድርገው። ባንኩን ዝጋ፣ የዘጋበትን ደብዳቤ ከባንኩ ይዘና በስም የትኛውን ባንክ ላይ ሂሳብ ቁጥር እንደሌለ ደብዳቤ ይዘና መባል አለበት። ካልሆነ ቅድም ብፁዕ አባታችን እንዳሉት እኮ ነው ጥሪት ይዞ የሚመጣ መነኩሴ። ስለዚህ ምንድነው የተባለ? ምንድነው ማለት ነው? ይሄኛው ሰውዬ በዓለም የሆነ የኢኮኖሚካል ክራይሲስ ደርሶበት የሆነ ኑሮውን ቀረፍ ለማድረግ ነው የመጣ ማለት ነው። ዘጎየ ማጸባ የምትሉት ማለት ነው እናንተ። ስለዚህ የመጀመሪያው ሰው ገንዘብን ጥሎ መምጣት አለበት። እናት አባቱን ጥሎ መምጣት አለበት። እናት አባትን ጥሎ መምጣት አለበት። መጀመሪያ ግን ጧሪ እንደሌላቸው እና እንዳላቸው ተጠይቆ ነው የሚገባ። የምታውቁት ነው። እህትን ወንድምን መተው አለበት። ዘመዶችን ልጠይቅ ብሎ መሄድ ፈጽሞ የለበትም። አሁን ይደዋውላል። ሲያማው አክስቱ ጋር ነው የሚሄደው። የአክስቴ ልጅ ተድራለች ብሎ ሰርግ ይሄዳል። ከገዳም ተነስቶ አምላክ ያሳያቸው የትልቅ እህቴ ክርስትናዋ ነው ይላል። አሁን ይሄ ነው መነኩሴ እንግዲህ ማለት ነው። ምን የሚሉት ነገር ነው? ቀልድ ነው የተያዘው እንዴ? አንድ ባይታዊ አባቱ ሞተ፣ አባትህ እኮ ሞተ ብለው ነገሩት። ኮን ከጸራፌ እስመ አቡዬ ይመውት ለዓለም። ምንድነው የምትሰድበኝ? የኔ አባት ለዘላለም አይሞትም አለው። ስለዚህ ምን ማለት ነው? የኔ አባት ከዚህ በኋላ ማን ነው? ክርስቶስ ነው ማለት ነው። አባ አብደል መሲህ የሚባሉት አባ ገብረ ክርስቶስ ግብፃውያን የቅድስና ማዕረግ ሰጥተዋቸዋል። ኢትዮጵያዊ ጻድቅ ናቸው። እሳቸው ሰው ከመነኮሰ በኋላ ይላሉ አባቱ ክርስቶስ እናቱ ድንግል ማርያም ናት። ሰው ከመነኮሰ በኋላ አባቱ ክርስቶስ ነው፣ እናቱ ድንግል ማርያም ናት። አንድ መጨመር ካስፈልገው ቤተ ክርስቲያን ናት። ሀገሩ መንግስተ ሰማያት ናት። ፈልጎ ገዳም ውስጥ የዞኑን ልጅ፣ የክልሉን ልጅ፣ የቀበሌውን ልጅ መነኩሴ የሚቧደን ከሆነ ምን ያደርግልናል? ይሄ እዚያው ሄዶ እዚያው የሚቧደንበት አይቧደንም እንዴ? ይሄ የእግዚአብሔር መንግስት ነው። እዚያ ውስጥ ያለው ገዳም የእግዚአብሔር መንግስት ነው። እዚያ ውስጥ የሚኖር ሰው ዘመዶቹን ጥሎ ይምጣ፣ የዘመዶቹን ክብር ጭምር ጥሎ ይምጣ። እኔ እኮ የነገስታት ልጅ እኮ ነኝ። ኧረ ተው፣ እኔ እግዚአብሔርን ብዬ እኮ ነው እንጂ ቸግሮኝ የመጣው አይደለም። እናት አባቴ ሞልቷቸው የሚኖሩ ናቸው። እኛ ራሱ እንደ አድርጎ የመጣውን የክርስቶስን ሀብት ነው የምንፈልገው። የዘመዶችን ቤታቸውን ንብረታቸውን አይደለም የምንፈልገው።
ስለዚህ የሰው ልጅ እናት አባቱን መተው ከዘመድ መለየት አለበት። አንድ እሱ ነው። እንዲህ ያለ ሰው 100 እጥፍ ይቀበላል አለ። 100 እጥፍ ይቀበላል ማለት ነው። 100 እናት ይሰጠዋል ማለት አይደለም። 100 እናቶች ኖረውት ሊሰጡት ከሚችሉት ደስታ ይልቅ የሚበልጥ ደስታን ያገኛል ይላል። እናታችን አሁን ደስ ትላለች። እናት አይደለም ተርባ ተጠምታ ያሳደገችን ስትሞት ደስታዋ ያበቃ። እማዬ እማዬ ብለን ቀብረን ቤታችን የማይሞት ደስታ የክርስቶስ ደስታ ነው። ስለዚህ 100 እጥፍ ደስታ ነው። አንድ እናቱን ትቶ ሽናት የማይሰጡትን ደስታ ያገኛል። 100 እጥፍ ሚስትን ስለኔ የተወ 100 እጥፍ ይቀበላል አለ። ሚስት ቅዱስ ጎርጎርዮስ ዘኑሲስ እንደሚናገረው አንተ ሰው መልከኛ ሚስት አግብተህ ወጥተህ ገብተህ አይን አይኗን ታያታለህ። ውለህ መጥተህ እስከምታያት ትቸኩላለህ። ልጆቹን ወልዳ አባ አባ ሲሉ ደስ ይላል። እንግዲህ ከዕለታት አንድ ቀን ጥላህ ሙታ አባ እንጎቻ አባ እንጀራ ሲሉህ እናት ቢኖራችሁ መች ይርባችሁ ነበር ብለህ የምታዝን አይደለምን? ወጥተህ ስትገባ እሳት አንድዳ ቤቱን ብርሃን አድርጋ ትቆይ የነበረች ሴት ማታ ስትመጣ ጨልሞ ስታገኘው በዚያ ትካዜ የምትጎዳ አይደለምን? እንግዲህ የድንግልናህን ያህል ክብር ወዴት ይገኛል ብሎ ያመጣል። 100 እጥፍ ይቀበላል ማለት ምን ቢዋደዱ ጥላው ትሞትና ያዝናል። ምን ቢዋደዱ ጥሏት ይሞትና ታዝናለች። የሚያምር ባል ብታገቢ ከሰው መሃል ቢያኮራሽ ሰርቶ ጥሮ ግሮ ልጆችሽን ቢያሳድግ ቤቱን ቢሞላው ጥሎሽ ሙቶ ልጆችሽን አንድ ሰው በኮረኮማቸው ጊዜ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ የምታዝኝ አይደለምን? እንግዲህ ምናኔን የሚስተካከል ክብር ወዴት አለ ይላል። ስለዚህ አንድ ሰው 100 እጥፍ ይቀበላል ማለት የማይቀማ ደስታ ያገኛል ማለት ነው። ፍስሐ ዘይቶ የዳዘ ወጡ የማይነጥፍ ደስታ ከተሰጠ የማይነሳ ደስታን ታገኛላችሁ፣ የዘላለም ሕይወትን ትወርሳላችሁ ማለቱ ነው። ስለዚህ መንኮሰ ሞተ ማለት መለየት ማለት ከዘመድ ከገንዘብ በራስ ዘመድ ከመመካት ከእንዲህ ያለው ነገር ሁሉ መላቀቅ ማለት ነው። መሞት ማለት ነው። ከቃሉ ጋር ናችሁ። ሶስተኛ እስኪ በደንብ አዎ በሉ። ምዕመናን መሆን አለባቸው በግድ በደንብ አዎ የሚሉ እስቲ እናንተም እንደ ምዕመናን ብሉ አዎ በሉ። እንዴ እናንተ ከበር ብላችሁ ነው አዎ አዎ የምትሉ። እስቲ አዎ በሉ በሉ። አዎ እንደሱ ነው እንዴ። አሁን ትትና እነዚህ ነው አመልመድ ያለብን። እሺ ይሄ ልጅ ምንድነው በሉ በሉ የሚለን ብላችሁ ነው አዎ ማለት ጥሩ ነው። እሺ ሶስተኛው መንኮሰ ሞተ ነው። መሞት ማለት ምን ማለት ነው? መሞት ማለት እዚህ ውስጥ እንደ ሞተ ሰው ምንም ነገር የማይቀበሉ ሆኖ መኖር ማለት ነው። ይሄ ማለት ምን ማለት መሰላችሁ? አባ መቃርስን አንድ ሰው እንዴት ብዬ ልኖር አለው። ሂድና መቃብር ቦታ ሄደህ ሙታንን ስደባቸው አለው። ሰደባቸው። አሁን ደግሞ ሂድና አመስግናቸው አለው። አመሰግናቸው። ምን አሉ አለው። ምንም አላሉኝም። አንተም እንደዚህ ሆነ ኑር አለው። ምን ማለት ነው? ቢሰድቡህ የማትደነቅ ቢያመሰግኑህ የማትደነቅ ሁን። አሁን እኮ አንድን ሰው አንድ ጉዳይ ለማስፈጸም እንደው ትንሽ በምስጋና መርፌ ጠቅ ማድረግ በቂ ነው። ገብቷችኋል? በእውነት እንደሰው ያለ የልማት አርበኛ ማን አለ? እንደሰው ያለ ደግ ስንለው ተርከክ ይላል ልቡ። የዋ መስሎት እኮ ነው አይደለም። ብዙ ሰዎች ቁልፋችን ፈተው የልቡናችን መዝገብ በርብረው የሚወስዱብን በምስጋና ቁልፍ ነው የሚፈቱን ሰዎች ማለት ነው። በደግ ከፍ ዝቅ ብሎ እንደዚያ የማትልሁን። አንዱ ሰው እኮ በቅቻለሁ ብሎ እስኪና በሉታል አባጋቶን ተጠርቶ መጣ። ኧረ አንዴ በቃ መነኩስ ያለ ያግኙት ናበሉት። አንተ ማትረባ አንተ ነህ ሲሉት ተቆጣ። ከበቃ እንደ ሞተ ሰው መሆን አለበታ። ሲነቅፉት መናደድ የለበትም። ሲያመሰግኑት መፍለቅለቅ የለበትም። የዛ ጊዜ አንተስ ውስጡ ሌቦች ሰርቀውት ላዩን ቀለም የተቀባ ቤት ትመስላለህ። ሲነቅፉህ መታገስ የማትችል ከሆነ መነኩሴ አይደለም። እስካሁን ገና አልሞትክም፣ በሕይወት አለ።
እስኪ አንድ የሞተ በድን ጋር ሂደን እስኪ እንስፈንለት፣ እሰይ 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 ይለን። እስኪ ሽቱ እንርጨው፣ ያሸታል። ስደሙት፣ ይቆጣል። ዘውድ እንድፋለት፣ ይነግሳል። ሞቷል። መነኩሴ እንደ ሞተ ሰው ይኑር ማለት ምንም የማይጨንቀው፣ ቢታማ የማይጨንቀው፣ ቢነቀፍ የማይጨንቀው፣ አድማ ቢነሳበት የማይጨንቀው፣ ልቡ ለጻድቅ ውኩል ከማንበሳ። አሁን እኛ ገና አንድ አሽሙር የሚያሸማቅቀን ሰዎች ነን። 3 መነኮሳቱ ነው። አንዱን መነኩሴ ከተጠቋቆሙበት እኔ እዚህ ገዳም መኖር አልችልም እየተጠቋቆሙብኝ ነው ይላል። ይሄንን ነው ዓለሙ ሁሉ ጠላህ ቢሉት ግድ የለም እኔ ዓለሙን ቀድሜ ጠልቼዋለሁ ብሏል ቅዱስ አትናቴዎስ። ስለዚህ በዚህ መሰረት መንኮሰ ሞተ የሚባለው ለሱ ነው። ከዓለም ተለይቶ ለክርስቶስ የሚኖር ሞተ ይባላል። ይሄ ነው እንግዲህ ምንኩስና ማለት። ሞተ በሚለው ሲፈታ ትርጉሙ ይሄ ነው። ሞተ በሚለው ሲፈታ እንደ ሞተ ሰው እንኑር። አኩራፊዎች አንሆን። እንደው መነኩሴ ሲያኮርፍ ካየሁት እኔ ውሸት ምን ያደርጋል ሳቄ ይመጣል። አሁን እኔን ተማሪ ስላረኩኝ ተመስገን። አዎ እኔ ወደ ተማሪ እደበቃለሁ። መነኩሴ ሲያኮርፍ መሳቂያነት ነው። መነኩሴ ያኮርፍ ነው ጭራሽ ኩርፍ እንደ ጤፍ ጠላ ብሎ ኩፍ ማለት ይሄ ማምን ምእመናን እስከዚህ በላይ ምን ያደርጋሉ? ሌላኛው ምንኩስና ምንድነው? አሁን ሞተ የሚለውና ያየን ምንኩስና ምንድነው ብለን ሁለተኛውን ነጥብ ስናይ ቅድም ብፁዕ አባታችን ነግረውናል። ምንኩስና የመላእክት ሕይወት ማለት ነው። እንደምታውቁት የመላእክት ሕይወት 2-3 ነጥቦችን ብቻ ላይ የመላእክት ሕይወታቸው ምንድነው? አንደኛው ሰማያዊነት ነው። ሰማያዊነት ነው። ቆላሲስ ምዕራፍ 3 ቁጥር 1 ላይ እንዲህ የሚል ቃል አለ። ዘላይሉ ህሱ በላይ ያለውን ሹ ሀባሃሎ ወልደ እጓለ እመሕያው በየማነ አቡሁ ይነብር። የሰው ልጅ በአባቱ ቀኝ ተቀምጦ ያለበትን የላይኛውን ሰማይ ፈልጉት። እስመ ወዳይክሙ ሞትክሙ እናንተ አሁን ፈጽማችሁ ሞታችኋልና ክርስቶስ በመጣ ቀን ክብራችሁ ይገለጣል። ስለዚህ ሰማያዊነት ነው። መላእክት ከምድር ጓዝ የላቸው። ምድራዊ አለቃ አይጠብቁም። አለቃቸው እግዚአብሔር ነው። ምድራዊ መንግስት የላቸውም። ሰማያዊ መንግስት ነው ያላቸው። መነኮሳት ምድራዊ መንግስት የላቸው። መነኮሳት የፖለቲካ ተሳትፎ የላቸው። መነኮሳት የእግዚአብሔር መንግስት ተገዦች ናቸው። ሰማያዊ ናቸው። እንደ መላእክት ምን ጊዜም ከእግዚአብሔር መንግስት ጋር ይቆማሉ። ከዕለታት አንድ ጊዜ ኢያሱ አንድ መልአክ መንገድ ላይ ያገኝና ከኛ ወገን ነህ ወይስ ከጠላቶቻችን ነህ አለው። ከእግዚአብሔር ወገን ነኝ አለው። መልአኩ ሲመልስለት መጽሐፈ ኢያሱ ምዕራፍ 7 ላይ ከኛ ወገን ነህ ከጠላቶቻችን ነህ ሲለው ከእግዚአብሔር ወገን ነኝ አለው። መነኩሴ የማንም ወገንተኛ አይደለም፣ የእግዚአብሔር ወገንተኛ ነው። የእግዚአብሔር መንግስት አገልጋይ ነው። መነኩሴ እንደ አንበጣ ነው። አንበጣ አለቃ የለውም። ለመነኩሴ አለቃው እግዚአብሔር ክርስቶስ የማይደነቅ ነው። እገሌ ተሾመ እገሌ ተሻረ ይጸልያል እንጂ እዚያ ውስጥ ገብቶ አይፈተፍትም። እንኳንስ መነኩሴ እንትና ማን ነው ዲዮጋኔዎስ የሚባለው ፈላስፋ ያደረገውን አልሰማችሁም? ዲዮጋኔዎስ ፀሐይ እየሞቀ አረ ዲዮጋኔዎስ የሚባል ዓለምን የናቀ ፈላስፋ አለ አሉት። ከዚያ አንዲት ቅል ይዞ ይሄድ ነበረ ለውሃ መጠጫ። ከዛ አንድ ቀን ከብቶች እንዲህ ብለው ሲጠጡ አየ። አሃ ያለ ቅል መኖር ይቻላል እንዴ ብሎ ይችን ናት ከጥበብ የምታስቀር ብሎ ቅሏንም ተዋት። በኋላ ታላቁ እስክንድር አሁን እኔ ብሄድ አይነሳልኝም አለ። ኧረ እንኳን ሊነሳል ዞር ብሎ ማያይሃል። ፀሐይ እየሞቀ እስክንድር ሄደ። ዲዮጋኔዎስ ካለበት ሄደና አንተ እኔ ታላቁ እስክንድር ነኝ አለው። ዝም ታላቁ እስክንድር ነኝ ነው የምልህ እኮ ዝም። በምስራቅ በኩል ሄደና ፀሐይዋን ላይ ጋርዶ አንተ እኔ ታላቁ እስክንድር ነኝ ቀና በላ ነው። ገለል ብሎ ፀሐይ እየሞቀ ነው።
ይልቁንስ አንተ ልትሰጠኝ የማይቻልህን ነገር አትከልክለኝ አለው። ማንን ነው? ፀሐይን ማለት ነው። ዞር ብሎ ሳያየው ቀረ ማለት ነው። እንኳን መነኩሴ ፈላስፋ እንኳን እንዲህ ያደርጋል። ሰማያዊ መንግስትን እንጠብቃለን። ንነስ መንግስተ ዘኢያንቀለቅል ዕብራውያን ምዕራፍ 12 ቁጥር 28 ላይ ቅዱስ ጳውሎስ ሲናገር የማታልፍ የማትነዋወጽ መንግስትን እንጠብቃለን ብሏል። መነኩሴ ያን የሚጠብቅ ነው። ሰማያዊነት የመላእክት ወገን የሚያሰኘው እሱ ነው። ሁለተኛ መላእክት ክነፊሆሙ ማህበርት እንዳለ ትንቢተ ሕዝቅኤል ምዕራፍ 1 ላይ ክንፋቸው የተነባበረ ነው ይላል። ትንቢተ ሕዝቅኤል ምዕራፍ 1 ላይ ሕዝቅኤል ምዕራፍ 10 ላይም ታገኙታላችሁ። የመላእክት ክንፋቸው የተነባበረ ነው። መነኩሴ አንድነትን የሚወድ መሆን አለበት። ማህበርን የሚወድ መኖር አለበት። ብቻውን የሚያስብ መሆን የለበትም። ስለዚህ ቅድም አባታችን ነግረውና ብፁዕ አባታችን ለአንድ መልአክ የብቻው ሐሳብ የለውም፣ አንድ ሐሳብ ናቸው። አንድ ሐሳብ መሆን ምንኩስናን የመላእክት ሕይወት ያደርገዋል፣ መነኩሴውንም መልአክ ያሰኘዋል። እስመ ኃዩ ከመ መላእክት ይሬስዮ ለብእሲ ከመ ይፍቅድ ምንተኒ በዲበ ምድር። ሰው የመላእክትን ሕይወት ልኑር ባለ ጊዜ በምድር ላይ ምንም አይፈልግም ይላል። አድርባይ አይሆንም፣ ነጭ ለባሽ አይከተልም፣ አያጎበድድም፣ በሞቀበት በደመቀበት እግር ተከትሎ አይሄድም። ለምእመናንን ለመተዋወቅ የምንሮጠውን ያህል እግዚአብሔርን የምንተዋወቅ ብንሮጥ እንዴት የት በደረስን ነበር። ነገሩ ተገላብጧል። የእግዚአብሔር ቤተሰቦች አባቶችና እናቶች መነኮሳት እግዚአብሔርን ቢከተሉ ምእመናንን እየተከተሉ ሳንቲም ፍለጋ መሮጥ ባላስፈለገ ነበር። ምእመናን እየተከተሉ እኛን ይመጡ ነበረ። ውሸትን ያደርጋል። አርሳኒዎስ ገዳሙ ውስጥ ቁጭ አለ። ንግስቲቱ በፈረስ በበቅሎ ወርቅ ብሯን ጭና መጣች። ከዚያ በኋላ ፀሐይ ከሚሞቅ እሱ ገሌን አስተባብሩልኝ ለዚህ ገዳም አላላት። ቁጭ ነው ያለ። መዓዛው ነው የጠራት። ከዚያም ገንዘብ ይዛ መጣች። ሂዳ ከጉልበቱ ላይ አባቴ በጸሎት አስበኝ ብትለው እግዚአብሔር መታሰቢያሽን ያጥፋው አላት። ለምንድን ነው ቢሉ ሌላ ቀን ደግሞ እንዲያርጎ አስተናግዶ ሰደደኝ እያለች እያወራች ሌላ ምእመናን እንዳሰበስብበት ማለት ነው። ውዳሴ ከንቱ እንዳይሆንበት ማለት ነው። እሱን ግን በሕይወቱ ዘመን ሲያስባት ነው የኖረ በጸሎቱ። እሷን ግን አውቆ እንደዚያ ብሎ ሰዷታል። ስለዚህ ሰው ሰማያዊነት መላካዊ ሕይወት መመንኮስ ማለት መላካዊ ሕይወት መኖር ነው። በኋላ አመጣበታለሁ። የዛሬ ምንኩስና ላይ ትንሽ አንዱ እሱ ነው። ሁለተኛው ህብረት ነው ብያችኋለሁ። መነኩሴ ለግሉ አያስብም፣ ለማህበር ነው የሚያስበው። የአንድነት ገዳም እስኪ አባቶችና እናቶች አንዴ ላስቸግራችሁና የአንድነት ገዳም በሉ እስኪ ድገሙ እስኪ። አሁን ግን የአንድነት ገዳም ነው ገዳሙ የአንድነት የሚለው ላይ አስምሩበት። አሁን የአንድነት ገዳም ነው። በጣም ጥሩ ነው። በጣም ችግሩ እሱ ነው። አንድ ልብ መሆን መጀመሪያ ሰው ወደ ገዳም ሊገባ ስል ይኸውልህ ልጄ መባል አለበት። እዚህ 400 መነኩሴ ያለ ከሁለት ሰው ጋር መኖር የማትችል ሰው ከሆን ከ400 መነኩሴ ጋር መኖር አትችልም፣ ይከብድሃል መባል አለበት። 400 ሰው የተለያየ የትምህርት ደረጃ፣ የተለያየ አስተዳደግ፣ የተለያየ አስተሳሰብ፣ የተለያየ የመንፈሳዊ ብስለት ልዩነት ይዞ ነው የሚመጣው። ያንን ሁሉ ሰው አንድ እዚያ ጋር ተስማምቶ መኖር አለበት። ይኸው የመነኮሳት ሕይወት ይሄ ነው ይባላል። ይሄ ምንድን ነው? መስቀል። ይሄ ነው ማለት ምን ማለት ነው? ይሄ መስቀል ወደ ላይ አንድ ቋም ያለው ወደ ጎን አንድ አለው። ስለዚህ መነኩሴ ወደ ላይ መነኩሴ ከእግዚአብሔር ጋር መስማማት አለበት፣ ወደ ጎንስ ከማህበሩ ጋር መስማማት አለበት። መነኩሴ ሁለቱ እንዳይጎሉ ተጠንቅቆ መኖር ነው ያለበት። ከእግዚአብሔር ጋር ተስማምቶ መኖሩ እንዳይጎልበት፣ ከወንድሞቹ ጋር ተስማምቶ መኖሩ እንዳይጎልበት። ፍቅረ እግዚአብሔርና ፍቅረ ቢጽን አሟልቶ ለመፈጸም ነው ሰው የሚመነኩሰው። ወንድምን እያስቀየሙ እህትን እየጣሉ እግዚአብሔር ቢሉት የትም አይገኝም። መነኮሳት የሌላቸውን ፍቅረ ቢጽ ማን ሊኖረው ይችላል? ስለዚህ መላእክት ማህበርተኞች ናቸው።
መላእክት ሰማያውያን ናቸው። ይሄ ነው። መላእክት የማያቋርጥ ጸሎት አላቸው። የማያቋርጥ ጸሎት አላቸው። መነኮሳትም የማያቋርጥ ጸሎት ይኖራቸዋል። መነኮሳት በተለይ ዳዊት ይጸልያል። የኪዳን ጸሎቱ በጣም አሁን ብዙ ገዳማት ይደረጋል፣ ግን ገልጬ መናገር ስላለብኝ ነው። አንድ መነኩሴ የገዳሙ ፈተና የሚሆን መቼ ነው ስትሉኝ፣ ማስቀደስ ሲያቆም፣ ከኪዳን ሲቀር፣ ስጋው ደግሞ ከተቀበለ ብዙ ዓመት ሲሆነው ያ ሰውዬ ገዳሙን እንደሚፈታው አትጠራጠሩ። ይኸውልህ መጀመሪያ መያዝ ያለበት ልክ ከሰው ጋር የተጣላ ሰው ተግባረ ዕድ አልታዘዝም ያለ ሰው መቁኑን እንዲያዝበት ኪዳን የቀረ መናኝ ሊያዝበት ይገባል። በቃ ጠዋት ቤተክርስቲያን መሄድ በገዳሙ ሥርዓተ አበው ውስጥ መካተት አለበት። ስጋው ደግሞ መቀበል በገዳሙ ሥርዓተ እገሌ የአበምኔቱ ስራው እኮ አሁን የኢትዮጵያ ገዳማት መቼም ችግር ውስጥ ናቸው። እውነት ለመናገር ምናኔው አለ፣ ግን ችግር ውስጥ ናቸው። አበምኔት ሲጀመር የገዳምን ጉሮሮ ለመሙላት የሚሮጥ አልነበረም። አበምኔት ስራው የመነኩሴውን ሕይወት ቆጥሮ ሰፍሮ የሚያውቅ ነው። አበምኔት ማለት አንተ ከቆረብክ ስንት ቀን ሆነ? ምን ሆነ ነው ጸሎት ያቋረጠው? እንዴት ሆነ? ስሜታቸውን ጭምር የሚያዳምጥ ነው አበምኔት። ስራው እሱ ብቻ ነው። አርዲቱ ደግሞ ጉሮሮ መሙላት ነበር ስራቸው። እሱ ከሌለ ይኸው። ስለዚህ ሊተርጂካል ፕሬየር ይባላል። ይሄ የሥርዓት አምልኮ ቤተ ክርስቲያናዊ ጸሎት ማለት ነው። ቤተ ክርስቲያናዊ ጸሎት ውስጥ ወይም የሥርዓት አምልኮ ጸሎት፣ ቅዳሴ፣ ኪዳን እዚህ ውስጥ የተለየ መነኩሴ ሕይወት የለውም። አንዱ እሱ ነው። የማህበር ጸሎት መገኘት አለበት። የፈለገ የሚመጣ የፈለገ የሚቀርበት የማህበር ጸሎት የለም። ጸሎተ ማዕድ የሚባለው ማለት ነው። ከዛሳ ደግሞ የግል ጸሎት አለ። አቁጣሮውን ሞልቶ መጸለይ ያለበት። ቀጥሎ እንግዲህ ሰው እያደገ ሲሄድ ሎርድስ ፕሬየር ትባላለች። አቡነ ዘበሰማያትና እግዚኦ መሐረነ ክርስቶስ ነው። እነዚህን ለማያቋርጥ ጊዜ ማለት አለበት። አንዳንድ ጊዜ በቀን ለ20 ደቂቃ ዝም ብሎ ይችን ከልብ ምቱ ጋር አገናኝቶ ጭምር መጸለይ ያለበት ነው። ለምሳሌ አንድ ጊዜ ወደ ውስጥ አየር ውሰድ ውስጥ ወደ ውስጥ ነው ወደ ውስጥ ማለት ነው። ውሰዱ አንዴ፣ ከዛ ደግሞ ወደ ውጭ። እሺ፣ በጣም ጥሩ። አሁን ምንድነው? አሁን አስቀጥሉት። ወደ ውጭ ወደ ውስጥ እያደረጋችሁ እስትንፋሳችሁን በሉ። ስለዚህ ከሱ ጋር ወደ ውስጥ አየር ስንስብ እግዚኦ፣ ስናስወጣ መሐረነ ክርስቶስ፣ ወደ ውስጥ አየር ስንስብ እግዚኦ፣ አየር ሲወጣ መሐረነ ክርስቶስ እያለ ከዛ ከልብ ምቱ ጋር በቀን ለ20 ደቂቃ ይሄን መለማመድ አለበት። ከዚያ በኋላ ነፍሱ ተኝቶ እንኳን እንደዚህ ትላለች ነው። ተኝቶ ራሱ ይሄንን ጸሎት ነፍሱ ትጸልየዋለች። ስለዚህ ጸልዩ ወትረ፣ ሳታቋርጡ ጸልዩ ያላት ይቺ በመናንያን ትፈጸማለች ይባላል። የቅዱስ ጳውሎስ ቃል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16-18 ያለችው ሳታቋርጡ ጸልዩ የምትለውን ማን ይፈጽማታል? ግማሹ ያርሳል፣ ግማሹ ይቆፍራል። ሳታቋርጡ ጸልዩ እንዴት ይፈጸማል ቢሉ መናንያን ይፈጽሙታል ብለው የቤተ ክርስቲያን መተርጉማን ይተረጉሙታል። ይሄ ስለዚህ የማይቋረጥ ጸሎት እና ምስጋና መነኩሴ ፊቱ ብሩህ፣ ግንባሩ የማይቋጠር፣ ቃሉ የማይሸክር፣ የማይደነግጥ፣ ችግር በተፈጠረ ቁጥር ልቡ የተማመነ፣ ሁልጊዜ አመስጋኝ መሆን አለበት። የማያማርር ዋይ ኩትወ ለእግዚአብሔር፣ እግዚአብሔር በኩሉ ግብር፣ እግዚአብሔርንም በሥራው ሁሉ አመስግኑት እንዳለ። የማይቋረጥ ጸሎት ሰማያዊነት፣ አንድነት፣ ንጽህና እና ምስጋና የቅዱሳን መላእክት ሕይወት ነው። ምንኩስና ማለት ሶስተኛው ምንኩስና ምንድን ነው ሲባል ምንኩስና የክርስቶስ ሕይወት ነው። የክርስቶስ ሕይወት ነው። ምንኩስናሰ ጥበበ ሕግ መሲሐዊት ኢቲ ወተላውያኒሁ ለክርስቶስ በከመ ክህሎቶሙ። ምንኩስና የክርስቶስ ሕግ ወንጌል ያስገኘቻት ጥበብ ናት። መነኮሳትሰ መላእክት ምድራውያን ወሰብ ሰማያውያን እሙንቱ። መላእክት ደግሞ የሰማይ ሰዎች የምድር መላእክት ናቸው። በችሎታቸው መጠንም ክርስቶስን የሚተካከሉት ናቸው ይላል። ስለዚህ ምንኩስና ክርስቶስን መከተል ነው። ምንኩስና ክርስቶስን መከተል ነው። ክርስቶስን መከተል ምን እንደሆነ ቀጥለን በምናያቸው የምንኩስና አምናም አይተናቸዋል። በእርግጥ
ግን ዳሰናቸው እንሂድ ብዬ ነው። የምንኩስና እሴቶች የሚባሉ አሉ። የምንኩስና እሴቶች የሚባሉት በእነሱ ነው ክርስቶስን መከተላችንን የምንገልጸው። የመጀመሪያው የምንኩስና ዋና እሴቶች የሚባሉት በገዳሙ ዋጋ የሚሰጣቸው ነገሮች ናቸው። በገዳሙ ውስጥ በእኛ ገዳም ዋጋ የሚሰጣቸው ትልቅ ነገሮች እነዚህ ናቸው ተብሎ ለሚመንነው ሰውዬ መጀመሪያ ሊነገረው የሚገቡ ናቸው። የመጀመሪያው ምንድን ነው? የፈቃድ ድህነት ነው። የፈቃድ ድህነት። ብፁዓን ነዳያን በመንፈስ ነዳያን የሆኑ ብፁዓን ናቸው እንደተባለ የፈቃድ ድህነት። ሁለተኛው ንጽህና። ሁለተኛው ንጽህና ነው። ሰው በድንግልና ኑሮ ይመነኩሳል። ከዓለምን በኃጢአት ኑሮ ደግሞ ሊመነኩስ ይችላል። ከገባ በኋላ ያለ ሕይወቱን እንዲጠብቅ እሱን የሚጠብቅባቸው መንገዶች አሉት። የመነኩሴ 3 ምሰሶዎች የሚባሉ አሉ። ሃይማኖቱ፣ ሰውነቱና በዓቱ ናቸው። እነዚህ 3ቱ የመነኩሴ 3 ምሰሶዎቹ ናቸው። ሃይማኖቱ፣ ሰውነቱና በዓቱ እነዚህ 3ቱ ምሰሶዎቹ ናቸው። በዓቱን ካለቀቀ ሰውነቱ አይፈርስበትም። ሰውነቱን ከጠበቀ ከሃይማኖት አይወጣም። አሁን በዓቱን ለቆ ይወጣል። በዓቱን ለቆ ሲወጣ ውድቀት ያገኘዋል። ውድቀት ሲያገኘው ኧረ በኦርቶዶክስ ምንኩስና ችግር አለበት ብሎ መውጣት ይጀምራል። ስለዚህ በዓት ሲነካ ሰውነት ይነካል። ሰውነት ሲነካ ሃይማኖት ይነካል። ሃይማኖት የሚጠበቀው በዚህ ነው። ያንን ለማድረግ ስለዚህ ንጽህናውን ለመጠበቅ ምን ማድረግ አለበት መነኩሴ? በዓቱን መጠበቅ። ከበዓቱ የፈለገ ቢሆን መውጣት የለበትም መነኩሴ። ቢወጣ እንኳን 2 ሰው ተጨምሮለት ነው መውጣት ያለበት፣ ወይ 1 ሰው ተጨምሮለት። በፍጹም አንድ መነኩሴ ለተልእኮ ብቻውን አይላክም፣ ነውር ነው። ያንን ሲያደርግ ነው ክርስቶስን የሚመስለው። አኀዊነን አስተበቁዐክሙ በሳህሉ ለእግዚአብሔር ከመ ትረስዩ ነፍስተክሙ መሥዋዕተ ንጹሐ ወቅዱሰ ለእግዚአብሔር ሕያወ ወስሙረ ወቁርባንክሙ ነባቢ። ወንድሞቻችን ሰውነታችሁን ንጹሕ መሥዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ በእግዚአብሔር ቸርነት ማለት ነፋሳትን በማንፈሱ ማያትን በማመላለሱ ብርሃናትን በማመላለሱ ማያትን በማፍሰሱ እንማልዳችኋለን። ሮሜ ምዕራፍ 12 ቁጥር 1 ላይ ወንድሞቻችን ሰውነታችሁን ለእግዚአብሔር ንጹሕ መሥዋዕት አድርጋችሁ ታቀርቡ ዘንድ እንማልዳችኋለን። መነኩሴ ለምንድን ነው የሚመነኩሰው ሲባል ራሱን ለሱ ለሰዋለት ለክርስቶስ ሰውነቱን በንጽህና መሥዋዕት አድርጎ ለማቅረብ ነው። ስለዚህ ያን ንጽህናውን ላለማጣት ከበዓቱ ይቀመጥ ነው። ይሄ ክርስቶስን የምንመስልበት አንዱ ነው። ሶስተኛው ክርስቶስን የምንመስልበት ምንድን ነው? ታዛዥነት ነው። እነዚህ ዋና የምንኩስና እሴቶች ናቸው። ታዛዥነት፣ ሳይመርጥ የሚታዘዝ መሆን አለበት። ሳይመርጥ። ይሄ መጀመር ያለበት ከማን ነው? ከአበምኔቱ ነው። አበምኔት ማለት ንጉሥ አይደለም አይደል? ታዛዥ ምንድነው? የሥላሴ ልጅ ባለ ተስፋ ማህበር ሙትልን ብለውሃል ብለዋል የሚመርጡት። ሙትልን ነው እንጂ ግዛን ብለው አይመርጡትም እንጂ ሙትልን ብለው ነው የመረጡት። ትሕትናውን እንደውም ምንድነው አንድ አባት አንድ የሥነ መለኮት ሊቅ ነውና በመጽሐፉ ሲጽፍ ምን ይላል? አለመታዘዝ የልጅነት ምልክት ነው ይላል። ምክንያቱም ምን መሰላቸው? አለመታዘዝ የልጅነት ምልክት ነው ማለት ሕፃናት እያደጉ ይመጡና 12 13 ዓመት ሲጀምሩ እንዲያርገው ልጅ ሲባሉ እምቢ። ለምንድነው እምቢ የሚሉት ይባላል ሲጠና። ቆይ እድገቴን ቤተሰቦች እየተቀበሉት ነው አይደለም የሚለውን ማረጋገጥ ነው። ትልቅ ሰው መሆኔን ተቀብለውታል። ስለዚህ እምቢ ስላቸው ማረጋገጥ አለብኝ እምቢ እያልኩ እኔም ትልቅ ሰው መሆኔን ከማህበረሰቡ መቀላቀሌን ይመኑበት። መብሰሉን እርግጠኛ ያልሆነ ሰው እምቢ ይላል። እምቢ በማለት ትልቅነቱን ማስመስከር ይፈልጋል። ትልቅ ሰው ግን ትልቅነቱን ስለሚያውቅ ወርዶ ይታዘዛል። አምላክ ወርዶ ለሰው እንደታዘዘ
መላእክት ምንድነው ያሉ? ምንድነው አንከሩ ሐራ ልዑላን ሶበርኢ ወለሳት ግሩም እንዘ ይቀንት አቁየሁ ወይትላክ ላርዳይሁ አይደል ያለ ያዕቆብ ዘስርጉ ሃይማኖት አበው ላይ ድንቅ የሚያሰውኛው እሳት ወርዶ ወገቡን ታጥቆ በኩስኩስት ውሃ ቀርቶ ለደቀ መዛሙርቱ እግር ሊያጥብ ሲያገለግል ሲላላክ ባዩት ጊዜ የሰማይ መላእክት ደነገጡ። እሱን የሚያደርግ መሆን አለበት ታዛዥነት። ሰው ሳይመርጥ የሚታዘዝ ለገሌ ልታዘዝ ለገሌ አልታዘዝ የማይል ሁለት ሰዎች እንኳን ተቃራኒ የሁለት አባቶች አንድ ደቀ መዝሙር ነበርና ምን ያደርጋሉ? ትዕግስቱን ሊፈትኑት ተቃራኒ ትእዛዝ አዘዙት። አንደኛው አባት ምን አለው? ድንጋይ ለቤት መስሪያ ስለምንፈልግ ሰብስበ አምጥተህ ከምራሉ። አምጥቶ ከመረ። ሌላኛው አባት መጣና ደግሞ ምን አባህ ብለህ ነው እዚህ ደጃችን በድንጋይ እየሞላው ውሰድና ጣል። ሁሉም ደግሞ የበቁ ናቸው እነዚህ ሰዎች። አንዱ አምጣ አንዱ ጣል። ምንድነው ሳይ እኔም ጨንቀኝ ሁላቸውም የእግዚአብሔር ብሎ ወስዶ ጣል። አንደኛ ትእዛዙም አይረባም አምጣትና ጣል ማለት የማይረባም እንኳን ቢታዘዝ እሺ የሚል ምንድነው? ክርስቶስ እስከ ሞት ድረስ ታዘዛል። ወበጻ እስከ ለሞት ወሞቱ ይዘ በመስቀል እስከ ሞት ድረስ ታዘዘ። ሞቱን በመስቀል ነበር ይላል። ሞቱን በመስቀል ነበር የሚለውን ቅዱስ ጳውሎስ ዝም ብሎ አይደለም የጠቀሰው። የውርደት ሞት ሰዎች ተዋርደው የሚሞቱበትን ሞት እንኳን እምቢ አላለም እያለ እኮ ነው ክርስቶስ የታዘዘው እስከዚያ ያደረሰው። አንድ ሰው መነኩሴ መሆኑን የምናየው ሲታዘዝ ታዛዥ ሲሆን ምንድን ናቸው ነው ያለ አባቶች የምንኩስና እሴቶች ያልናቸው ምንድን ናቸው? የፈቃድ ድህነት፣ ንጽህና፣ መታዘዝ። እነዚህ የምንኩስና እሴቶች ናቸው። ወይም ክርስቶስ ደግሞ በመስቀል ላይ ያደረጋቸው 3 ነገሮች አሉ። መስዋዕትነት፣ ስርየት እና ቤዛነት። እነዚህ መስቀል ላይ መድኃኔዓለም ሲያደርጋቸው ያሉ ናቸው። መነኩሴ እነዚህን ያደርጋል። መስዋዕትነት ማለት ራሱን ሱ ርእሰከ ለዘሱአ ርእሶ በእንቲአከ ይላል መጽሐፈ መነኮሳቱ። ራሱን ላንተ ለሰዋ ጌታ አንተም ራስህን ሰዋ። ስለዚህ መስዋዕትነትን የሚሰዋ ነው ክርስቶስ የሚመስል ማለት ነው። ስለዚህ ጌታ ደግሞ ቤዛ ነበረ። ለሰው ልጆች ቤዛ ሆኖ ነው የሞተ። ለወንድሞቹ ቤዛ የሚሆን ለእህቶቹ ቤዛ የሚሆን ነው መነኩሴ። መጨረሻ ላይ ስርየት ይቅርታ ሊኖረው ይገባል መነኩሴ። አባ ስራይሎሙ እንዳለ አባ ጴሜን የሚባል አባት እንዲህ ይላል፣ ቆብሰ ትምህርተ የዋሃት ኢቲ፣ ቆብ የየዋህነት ምልክት ናት ይላል። ቆብ አንድ ጊዜ ይችላስ ብላችሁ እንዴ ቆብሰ በሉ ሁላችሁም ቆብሰ ትምህርተ የዋሃት ኢቲ፣ ትዕምርተ ማለት ነው። ቆብሰ በሉ ትምህርተ የዋሃት ኢቲ፣ ቆብሰ ትምህርተ የዋሃት ኢቲ። ቆብ የየዋህነት ምልክት ናት። እንግዲህ ቆብ አጥባችሁ ስትለብሱ እንዲያው በሞቴ ይችን እያላችሁ እስኪ ልበሱ። እኔም እኮ የዋዛ እንዳልመስላችሁ በዚያው በጸሎት እንድታስቡኝ እኮ ነው። ስለዚህ ትዝላችኋለሁ ማለት ነው አይደለ? ስለዚህ ይሄ ነው ብልህነት ማለት። እናንተ መጠጋት ነው። ቆብ ስትለውጡ ካሰባችሁኝ እኔ እዚያ በኋላ ምን አገባኝ? ቆባችሁን ስትለውጡ ቆብሰ ትምህርተ የዋሃት፣ ቆብ የየዋሃት ምልክት ናት። ስለዚህ ቆብዞ አንገትን እየነቀነቁ ስድብ መግጠም፣ ኧረ ጎበዝ ምን ይባላል ይሄ? ቆብ የየዋህነት ምልክት ነው ብለን አባገሌ ከአባሌ ገሬ ጋር ታረቅ አላደርገውም። ቆቡን ተወው እንግዲህ ነው። ቆብ የዋህነት ምልክት ነው። ቆብ የቅንነት ምልክት ነው። ቆብ የመታረቅ ምልክት ነው። ክርስቶስ ዓርብ ዕለት ቆብ አድርጎ ይቅር ሲል ነው ሲጣላ ነው የዋለ? ንገሩኝ እንጂ ይቅር ሲል እኮ ነው የዋለ። ቆብ አድርጎ ሲጣሉ መዋል እኮ የዕለተ ዓርቡን ስራ ማስተባበል ነው። የክርስቶስን የዓርብ ዕለት ጉዞ መሳደብ ነው። ቆብ አድርጎ መጣላት፣ ቆብ አድርጎ መሳደብ፣ ቆብ አድርጎ ቂም መያዝ፣ ይሄ ምንድን ነው? የክርስቶስን የዓርብ ጉዞ መተው ነው። ምንኩስና ይቅርታ ነው። ምንኩስና ይቅርታ ነው። ምንኩስና ይቅርታ ነው። ስለዚህ ክርስቶስን መስለን የምንኖርበት ህይወት ነው እላለሁ። መነኩሴ የፖለቲካ ዜና እያዳመጠ ተጎልቶ መዋል የለበትም። ነውር ውእቱ ነውር ነፃ ነው። መነኩሴ የፖለቲካ ተንታኝ አይሆንም። ገሌ እንዲህ ነው፣ ገሌ እንዲህ ነው፣ ገሌ እንዲህ ነው አይደል። ጽድቃችንን እንኖር፣
አባ እንጦንስ ጌታ ሆይ አንዱን ድሃ አንዱን ሀብታም ታደርገዋለህ፣ አንዱን በልጅነቱ ተወስደዋለህ፣ አንዱን ደግሞ አርጅቶ ተወስደዋለህ ቢለው እንጦንስ ዝም ብለህ የራስህን ኑሮ ኑር አለ። በቃ ዝም ብለህ የራስህን ኑሮ ኑር። እነዚህ ችግሮች ጦርነቱ፣ ሁካቱ፣ ዘረኝነቱ፣ መከራው ገዳማትም ውስጥ የፖለቲካው ርዝራዥ እየገባ ይበጠብጣል። ያ መታረም አለበት። ሌሎችም እንደዛው የሚመለከታቸው ክፍሎች እኛም ይሄን ማረም አለብን። የመጨረሻ ማጠቃለያ ነው። ጨረስኩ። መፍትሄውንም እዛው ተናግሬያለሁ። ተናግሬ ነበር። በቅዱስ አባታችን ብፁዕ ቅዱስ አባታችን ባሉበትም ይሄ ለቅዱስ ሲኖዶስ ቀርቦ እንዲጸድቅ ተብሎ ነበረ። መጨረሻ ላይ ባቀረብኩት ጥናታዊ ጽሑፍ አቅርቤ ነበረ። የአቋም መግለጫው ላይም ቀርቦ ነበር። ምንድን ነው የመነኮሳት የገዳም አቀባበል ስርዓት ይታረም ብዬ ነበር። እሱ ካልታረመ ምንኩስናው ጥሩ አይሆንም። አቀባበል ስርዓት የሚባለው እኔ ከገዳሙ ማህበር ሳይገባ 3 ዓመት ዝም ብሎ ስራ እየሰራ ይፈተን ነው ብለው ይፈተን። መጽሐፍ ቅዱስ ይማር፣ ሃይማኖቱን ይወቅ፣ ስሜቱ ይፈተን። እንደገና ደግሞ እግዚአብሔር ቢፈቅድና ቢረዳን ቤተ ክርስቲያናችን በመዋቅር ይዛ ብትሰራልን ደስ የሚለኝ የቤተሰብ ሕይወት መሰራት አለበት። ጋብቻው ተትቷል ነው። ጋብቻው ከተበላሸ ምንኩስናው ይበላሻል። ምክንያቱም የተበላሸ አድርገው ካሳደጉኝ ገዳም ሂጄም ማበላሸት ነው ስራዬ ማለት ነው። ስለዚህ ኦርቶዶክሳዊ ትዳር በደንብ ተደርጎ ሲሆን እግዚአብሔር ቢረዳን አባቶቻችን እግዚአብሔር ፈቅዶ ካደረጉልን የቤተሰብ መምሪያ አለ እንዴ? ብፁዕ አባታችን አለ በቅዱስ ሲኖዶስ የቤተሰብ መምሪያ መኖሩን ያላውቅም አለ ወይ? በጣም ጥሩ ነው። እሱ ቢሰራ የቤተሰብ መምሪያ ማለት እሱ ካለ የቤተሰብ መምሪያ ሊቀ ጳጳስም ካለው በጣም ጥሩ ነው። እሱ ምን ቢያደርግ ጥሩ ነው አለ? እሱ ምን ማድረግ አለበት? ምዕመናን ያለ ሥጋው ደሙ እንዳይጋቡ ኦርቶዶክሳዊ የልጆች አስተዳደግ ኮርስ በንስሐ አባት እንዲሰጣቸው ተቆጥረው እንዲታወቁ ባሏ የሞተባት ሴት እንድትቆጠር እሷ በአጥቢያው ልጆቿ ተይዘውላት የልጅ አስተዳደግ ትምህርት እንዲያገኙ በማድረግ ስለዚህ ያልዘራነውን እንዴት እናጭዳለን? ያላሳደግነውን ልጅ እንዴት ጥሩ መነኩሴ እንለዋለን? እንዴት ሊሆን ይችላል? ስለዚህ ልጅ አስተዳደግ ላይ ገዳማትም አቅደው መስራት አለባቸው ብዬ አስባለሁ። አጠገባቸው ያሉ የምዕመናንን ልጆች እያመጡ ማስተማር። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይሄን ዘመን ለመሻገር ቤተሰብ ላይ መሰራት አለበት። ባልና ሚስት ላይ ፍርድ ቤት ሂዳችሁ የሚፋታውን ሰው ጥናት ቢሰራ እርግጠኛ ነኝ ብዙ ፐርሰንት ኦርቶዶክስ ነው የሚፋታው፣ አብዛኛው ማለት ነው። ያ የሆነበት ምክንያት ቤተሰብ ላይ ስላልሰራ ነው። ቤተሰብ ላይ ካልሰራን ትዳሩ ከተበላሸ ምንኩስናው ነው። ምንኩስናው ሲበላሽ ደግሞ ጉዞው አያምርም። እሱን ለማለት ነው የምወደው። ቅዱስ እግዚአብሔር አምላካችን እንደው ስራ ሰርተን የነገው ደግሞ ይብሳል። ይሄ ምንኩስና ዛሬና ትናንትና ያየን፣ ነገ ደግሞ ለሚጠብቀን ማዕበል ስልጣኔ እየበዛ ቴክኖሎጂ እየረቀቀ ትውልዱ በዚያ ላይ ጥገኛ እየሆነ እማይሰማን እየሆነ ምቾት እየባሰው ስለሚሄድ ኑሮ እየቀለለ ሰው ልቡ ስስ እየሆነ ስለሚሄድ ምንኩስናን ማምጣት አይቻልም፣ መቀጠል አይቻልም። ነገር ለመቀጠል እዚህ ላይ ጠንክረን መስራት አለብን። በመጨረሻም አረጋዊ መንፈሳዊ የተናገረው ነገር አለና ኦ ክርስቶስ መዝገበ ሰናያት ዘበከይ ላይለ አልዓዛር ዘአወሐዘ ማይበላ ሐዘን ተወከፈኒ መሪረ ሐዘኔ ወአንብዕየ። ጌታዬ ኢየሱስ ክርስቶስ ሆይ መነኩሴ እንዲህ ብሎ ያልቅስ ይላል አረጋዊ መንፈሳዊ። እኔም መዝጋት የፈለግኩት በዚህ ነው። ጌታዬ ኢየሱስ ክርስቶስ ሆይ ለአልዓዛር እንዳለቀስክ የኔንም እንባዬን ተቀበለኝ። ወበሕማማቲከ ፈውስ ሕማማቴ፣ በተቀበልከው መከራ የኔን የምንኩስናዬንን ሕማም ፈውስልኝ። ወአጢ በቁስላቲከ ቁስላቴ፣ በቆሰልከው መከራ የኃጢአቴን ቁስል ፈውስልኝ። ሥጋከ ዘኮነ ስፉሐ ዲበ ዕፅ ያልዕሎ ለርእሴ፣
ዘተዘብጠ በበትረ ኃጢአት በቅዱስ መስቀል ላይ የዋለው ሥጋህ በኃጢአት በትር የተቀጠቀጠ የልቡናዬን ራስ ያንሳልኝ። ከርቤ ዘሰተይከ በዕለተ ዓርብ ያጥእማ ለነፍሴ ዘሰትየት ሐሞተ እኩየ። በዕለተ ዓርብ የጠጣኸው ሐሞት ክፉ የኃጢአት መራራን የጠጣች ነፍሴን ያክብራት ይለውጣት። ቅንዋተ ቅዱሳት አይዳዊከ ዘተቀነዋ በቅንዋተ መስቀል ይምጥቃኒ እንግባ ኃጢአት። በዕለተ ዓርብ የተቸነከሩ እጆችህ ከኃጢአት ጉድጓድ ያውጡኝ ብሎ ይናገራል። ካለንበት ጉድጓድ ያውጣን መድኃኔዓለም። ወስብሐት ለእግዚአብሔር። ይቆየን።